የጥምቀት በዓልና በበዓሉ ቀን ተሸክመው የሚወጡት ታቦት ወይም ጽላት መጽሐፍ ቅዱሳዊ መሰረት አለው ወይ? እንግዲህ ለየትኛውም ለሚጠየቁ ጥያቄዎች እና በመንፈሳዊ ነገር ላይ ለሚነሱ ነገሮች በሙሉ ትክክለኛ ብያኔና ውሳኔ መስጠት የሚችለው የአምላካችን ምን ብቻ ነው? ቃል ብቻ። ወደዚሁ ነው የምንመለሰው። ወደ አምላካችን ቃል ውስጥ ነው የምንመለሰው። ይሄ ቃል ካለ አለ ነው። መጽሐፍ ቅዱስ ካላለ አላለም ነው። መጽሐፍ ቅዱስ ካለ ግን ያንን ነገር ምን እንለዋለን? ዕውቅና እንሰጠዋለን ማለት ነው። መጽሐፍ ቅዱስ ውስጥ አንብባችሁ ፈልጋችሁ ካጣችሁት ግን ለዚያ ነገር ምን አንሰጠውም? ዕውቅና አንሰጠውም። ስለዚህ ቅዱስ ቃሉ ምን ይላል? እንግዲህ ቅዱሱ የአምላካችን ቃል መንፈሳዊ ሰው ሁሉን ይመረምራል እንደሚል ቆሮንቶስ መልእክት ላይ መንፈሳዊ ሰው ግን ሁሉን ምን ይላል? ይመረምራል እንደሚል ለምንናገረውና ለምናደርገው ነገር የቃሉ ድጋፍ እንዲኖረን መጽሐፍ ቅዱስ ያዛል። ለምናደርገው፣ ለምንናገረው፣ ለምንሰራው ነገር ሁሉ የመጽሐፍ ቅዱስ ድጋፍ ያስፈልገናል። አንድ ነገር አይታችሁ ይሄ መጽሐፍ ቅዱሳዊ ነው ወይ ብለን የመጠየቅ ልማድ ሊኖረን ይገባል። ምክንያቱም መንፈሳዊ ሰው በጭፍን የሚጓዝ አይደለም። መንፈሳዊ ሰው ግን ሁሉን ምን ይላል? ይመረምራል። በውስጡ በሚኖረው በመንፈስ ቅዱስና እጁ ላይ ባለው በቅዱስ ቃሉ እያንዳንዱን ነገር ይመረምራል። የሚደረገው ነገር በሙሉ እግዚአብሔርን የክርስቶስን ስም እየጠሩ የሚያደርጉት ነገር ሁሉ ስሙ ስለተጠራ ትክክል ነው ማለት አይደለም። ስለዚህ መንፈሳዊ ነኝ የምንል ከሆነ በውስጣችን በሚኖረው በመንፈስ ቅዱስ እና እጃችን ላይ ባለው በቅዱስ ቃሉ አማካኝነት ነገርን መመርመር ያስፈልጋል። ከዚህ የተነሳ አንደኛ በመጽሐፍ ቅዱስ ውስጥ እና ሐዋርያው ጳውሎስ ከተጻፈው ምን አትበል ብለዋል? አትለፍ ብለዋል። ከተጻፈው አትለፍ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ማለት ነው። ቀጥሎ ደግሞ አንደኛ ጴጥሮስ ምዕራፍ 4 ላይ ማንም የሚናገር ቢኖር እንደለመደው ይናገር ይላል አይደል? ማንም የሚናገር ቢኖር እንደ እግዚአብሔር ቃል ምን ይበል? ይናገር። ስለዚህ ንግግራችን፣ ድርጊታችን፣ የሚከናወነው ነገር በሙሉ የመጽሐፍ ቅዱስ ዕውቅና አለው ወይ? ቀጥሎ ይሁዳ ቁጥር 17 ላይ በጣም መወደው ቃል አለ። ይሁዳ 1 ምዕራፍ ነው ያለው። ቁጥር 17 ላይ ተወዳጆች ሆይ ወይም ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን በሉ? አስቡ። ዘመን አመጣሹን አይደለም። በ451 ኦርቶዶክስና ካቶሊክ ተባብለው ተከፋፈሉ። ስለዚህ ኦርቶዶክስና ካቶሊክ ከ451 በኋላ ነው የመጣው። አስተምህሯቸውም ከዚያ በኋላ ነው የመጣው። ከካቶሊክ ውስጥ ማን መጣ? ፕሮቴስታንት መጣ። ስለዚህ በ451 ከመጡትም አይደለም፣ ቀድሞ በጌታችን በኢየሱስ ክርስቶስ ሐዋርያት ጌታችን ኢየሱስ ክርስቶስ ያስተማራቸው ሐዋርያት ያስተማሩትና ደግሞም በቅዱስ ቃል ውስጥ ያሰፈሩት እውነት አለ። ስለዚህ እናንተ ወዳጆቼ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን በሉ? አስቡ። ይሄ ቃል ያሳርፈኛል ከብዙ ነገር። ሁሉም እንደየቤተ እምነቱ አስተምሮ ይዞ ሲመጣ የጌታችን የኢየሱስ ክርስቶስ ሐዋርያት ቀድመው ያስተማሩት እውነት ጋር አብሮ ይሄዳል ወይ? ካልሄደ አትቀበሉ። እዚሁ ፕሮቴስታንት ውስጥም ሆኖ እንደ ቅዱስ ቃሉ የማይሆን ብዙ ነገር ስላለ አትቀበሉ። ላለመቀበል የግድ ኦርቶዶክስ፣ ካቶሊክ የሚል ስያሜ ማግኘት የለባቸውም። ፕሮቴስታንት ውስጥም እንደ ቅዱስ ቃሉ ያልሆነ ነገር ሲኖር ብዙ የማንቀበለው ነገር አለ። ዓላማችን ምንድነው ታዲያ? ወደ ቅዱስ ቃሉ እውነት ምን እንመለስ። ቀድሞ በጌታችን በኢየሱስ ክርስቶስ ሐዋርያት ወደ ተጻፈው እውነት እንመለስ። እንደዛ ከሆነ ስለዚህ አሁን ለትምህርታችን መሰረት እንትን እያለን
ሁሉ ነገር እንደተጻፈው እንደ ቅዱስ ቃሉ መሆን አለበት። እንግዲህ ጥምቀትን በሚመለከት አሁን የጥምቀት በዓል እየተባለ ነው። ጥያቄውም እሱ ነው። ጥምቀትን በሚመለከት መጽሐፍ ቅዱስ የሚያስተምረው አስተምህሮ አለ። ምንን በሚመለከት? ጥምቀትን በሚመለከት። የጥምቀት በዓልን በሚመለከት ግን መጽሐፍ ቅዱስ የሚያስተምረው አንዳች አስተምህሮ የለም። ስለ ጥምቀት በግልጽ በተብራራ ሁኔታ ስለ መንፈስ ቅዱስ ጥምቀት፣ ስለ ውሃ ጥምቀት፣ ስለ ጌታችን ስለ ኢየሱስ ክርስቶስ ጥምቀት በቅዱስ ቃል ውስጥ ተጽፎ ይገኛል አይደል? ይገኛል። ስለ ጥምቀት መጽሐፍ ቅዱሱ የሚያስተምረው አስተምህሮ አለው። ስለ ጥምቀት በዓል ግን የሚያስተምረው ትምህርት የለውም። ኢየሱስ ክርስቶስም ቀን ቆጥራችሁ ዓመት ጠብቃችሁ ጥምቀቴን አክብሩልኝ ብሎ ምን አላለንም? አላዘዘንም። አንደኛ ስለ ጥምቀት በዓል መጽሐፍ ቅዱስ የሚያስተምረው ነገር የለም። ሁለተኛ ጌታችን ኢየሱስ ክርስቶስ ቀን ቆጥራችሁ ዓመት ጠብቃችሁ በዮርዳኖስ ተጠመቀ እያላችሁ ጥምቀቴን አክብሩ አላለም። ሰው ያልተሰጠውን ለማድረግ በጣም ዝግጁ ነው። የተሰጠውን ግን አንዳች አይፈጽምም። ለምሳሌ ጌታችን ኢየሱስ ክርስቶስ ሞቴን ምን በሉ ብሏል? አስታውሱ፣ ሞቴን አስቡ ብሏል። ስነ ስርዓትም የጌታ እራት ስነ ስርዓትን ሰጥቶናል። እርሱ እስኪመጣ ጌታ እስኪመጣ ድረስ ሞቱን እንድናስብ ማለት ነው። የጌታ እራትን እየተማማረን ነው። ከዛ ውጭ ግን ልደቴን አስቡ ብሏል አላለም። ጥምቀቴን አስቡ ብሏል አላለም። ሌሎችም ነገሮች ማለት ነው። አስቡ ያልተባልነውን ለማሰብ አንደኛ ነን፣ አስቡ የተባልነውን ደግሞ አናስብም ማለት ነው። በተለይ ሃይማኖተኛው ዓለም በእግዚአብሔር እውነቶች ላይ በቅዱስ ቃሉ አስተምህሮች ላይ ጥቃት እንደሚፈጽም የታወቀ ነው። ከዚህ የተነሳ እኛ ክርስቲያኖች ሰዋዊ በዓሎችን ወይም በዓላቶችን እንድናከብር ደግሞ ምን አላለም? አልተጠራንም፣ ግዴታም የለብንም። ሰዋዊ በዓላቶችን የእግዚአብሔር ስምና የኢየሱስ ክርስቶስ ስም የገባባቸው ሰዋዊ በዓላቶችን እንድናከብር፣ ሃይማኖታዊ በዓላቶችን እንድናከብር አልተጠራንም፣ የማክበርም ግዴታ የለብንም። ቆላሲስ ምዕራፍ 2 ቁጥር 16 የምታውቁት ጥቅስ አለ። ቆላሲስ ምዕራፍ 2 ቁጥር 16 ላይ የእግዚአብሔር ቃል ምን ያስተምረናል? 2:16 እንዲህ ይላል፣ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል፣ እዚህ ላይ ያሉ በዓላቶች ወይም የተጠቀሱት ራሱ በብሉይ ኪዳን እግዚአብሔር ለእስራኤል ሕዝብ የሰጣቸው 7ቱ የእግዚአብሔር በዓላቶች አሉ። ዘሌዋውያን ምዕራፍ 23 ላይ እነርሱን እንኳን ቢሆን በአዲስ ኪዳን እነዚያ በብሉይ ኪዳን ለእስራኤል ሕዝብ የተሰጡት 7ቱ በዓላቶች እንኳን በአዲስ ኪዳን ሊገለጥ ላለው ለክርስቶስ ኢየሱስ ምሳሌና ጥላ ናቸው እንጂ በራሳቸው አካል አይደሉም። ስለዚህ እግዚአብሔር በምዕራፍና በቁጥር በሙሴ አማካኝነት ለእስራኤል ሕዝብ የሰጣቸው በዓላቶች እንኳን በአዲስ ኪዳን የሉም፣ ተሽረዋል፣ አካሉ መጥቷል እያለን እንደገና የሕዝብ ባህል ሃይማኖተኛው ዓለም ለደነገገው ነገር መገዛት መጽሐፍ ቅዱሳዊ አይደለም። ስለዚህ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም ምን አይበልባችሁ፣ አይፍረድባችሁ። እነዚህ የተዘረዘሩት ሁሉ ሊመጡ ያሉት ነገሮች ምንድናቸው? ጥላ ናቸው። አካሉ ግን የማን ነው? የክርስቶስ። በአዲስ ኪዳን አሁን ቀን ቆጥረን ዓመት ጠብቀን የምናከብረው በዓል የለንም። በዓላችን ግን ማን ነው? ክርስቶስ ነው። እሱ ዓመቱን ሁሉ የምናከብረው ዓመቱን ሁሉ የምንደሰትበት በዓላችን ነው። ስሙ የተባረከ ይሁን። ቀጥሎ እዚሁ ገላትያ ምዕራፍ 4 ከቁጥር 8 ጀምሮ ሐዋርያው ጳውሎስ ለገላትያ ክርስቲያኖች እንዲህ ይላቸዋል፣ ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ።
አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደማይጠቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? ቀንን፣ ወርን፣ ዘመንንም ዓመትንም በጥንቃቄ ትጠብቃላችሁ ካለ በኋላ ምናልባት በከንቱ ለእናንተ ደክም ያለው ብዬ እፈራላችኋለሁ አለ። ተመልከቱ። በተለይ እኔ ክርስቲያን ነኝ በቅዱስ ቃሉ ነው የምንመራው የምንል ሰዎች ሃይማኖተኛው ዓለም ከደነገጋቸው መጽሐፍ ቅዱሳዊ መሰረት ከሌላቸው በዓላቶች እንድትርቁ እንመክራቸዋለን። አሁን የጥምቀት በዓል የጥምቀት በዓል ማን የተጠመቀበት ነው የሚባለው? ጌታችን ኢየሱስ ክርስቶስ በመጥምቁ በዮሐንስ በዮርዳኖስ ወንዝ ምን አለ? ተጠመቀ። ተጠመቀ። ስለዚህ የጥምቀት በዓል ከተባለ በኋላ ግን ስትሄድ ያንን የተጠመቀ የተባለውን ኢየሱስ ክርስቶስን የማያከብሩ ድርጊቶች ይፈጸማሉ አይፈጸሙ? ይፈጸማሉ ማለት ነው። ራሱ ዘፈንም ነገርም አላቸው፣ አባባልም አላቸዋል። ለጥምቀት ያልሆነ ቀሚስ ምን ይበል? ይበጣጠስ። ወደ ሰሜን አካባቢ ሴቶች ኮረዳዎች ወይም ደግሞ ገና ወደ ወጣትነት እየደረሱ ያሉ ሴቶች በዛ ሰዓት ላይ ነው ራሳቸውን ሴትነታቸውን የሚያጡት ከጀርባ። ምክንያቱም ከሃይማኖት ጀርባ እግዚአብሔር ሳይሆን ሰይጣን ነው ያለው። በኢየሱስ ስም ተባለ እንጂ ፈጽሞ የሚደረገው ነገር በሙሉ ከብርሃን ዓለም አይደለም። ሰው የሚገዳደለው በዛ ሰሞን ነው። ብዙ የመስዋዕት ደሞች ይፈሳሉ። ብዙ እንስሶች ይታረዳሉ። ለምን? የጥምቀት ሰሞን ላይ ወይም ከጥምቀትም ሲመለሱ ወይም ደግሞ ሲሄዱ ተሸክሞት የሚሄዱት ነገር አለ። እንመጣበታለን በደንብ ማለት ነው። ታቦት አይደለም። የመጽሐፍ ቅዱስን ታቦት እያሰባችሁ ከነዚህ ሰዎች ታቦት ከሚሉት ጋራ ጽላት ከሚሉት ጋራ እንዳትገናኙ ተጠንቀቁ። ተሸክመው በሚሄዱበት ጊዜ አስታውሳለሁ ታቦቱ አልሄደም አለ ይላሉ። ሰውየው ደርቀው ይቀራሉ። ሰውየው ታቦቱ አልሄደም አለ። ለምን? አልደመቀም። ካልደመቀ አልሄድም ተብሏል። እና ሰው ሁሉ በቃ አድምቁት ይባላል። ከፊት ለፊት ከኛ ሰውዬ ፊት ለፊት ዘማሪዎች አሉ። በመዝሙር በከበሮ በጸናጽል ይዘምራሉ። ከዘማሪዎች ፊት ለፊት ደግሞ ያሆ የሚል ግሩፕ አለ። ያሆ የሚል ግሩፕ አለ። ተመልከት እንዴት የተደበላለቀ ባቢሎን እንደሆነ። የእግዚአብሔርን ስም በመዝሙር በከበሮ በጸናጽል የሚያከብር ምን አለ? ዘማሪ አለ። ከዘማሪው ጀርባ ያሆ የሚል ግሩፕ አለ። አብረው ይሄዳሉ። መንፈስ ይሙላባችሁ ያኔ ያሆ ትላላችሁ ይላል እንዴ? ያሆንና የእግዚአብሔርን ነገር ኧረ በለው የሚልና የእግዚአብሔርን ነገር እንዴት አብሮ ይሄዳል? እንዴት ዘፈን እና ጭፈራ እንዴት አብሮ ይሄዳል? ሰው የሚጣላው የሚዳማው የሚገዳደለውም በዛ ሰሞን። ስለዚህ ታቦቱ አልሄድም አለ፣ አድምቁት ይባላል። ካልደመቀ አልሄድም ብሏል ይባላል። በቃ ለማድመቅ የማይደረግ ነገር የለም። ቀጥሎ በሬ ይታረዳል። ምን ማለት ነው? ደም ይፈሳል። ደም ሲፈስ በሚገርም ሁኔታ ይንቀሳቀሳሉ። ደም ሲፈስ ከደም ጋር ግንኙነት ካለ ነገሩ በእግዚአብሔር ስም ተደረገ እንጂ ከጀርባ የጨለማ ዓለም ነው ያለው። አትጠራጠሩ፣ የጨለማ ዓለም ነው ያለው። ይህንን ነገር በስነ ስርዓት ስለማውቀው ማለት ነው፣ ያደኩበት ስለሆነ ማለት ነው። ከዛ ከታቦቱ ጀርባ ደግሞ ታቦቱን ከተሸከሙት ሰዎች ጀርባ ደግሞ ንጹሃን የሆኑ ይክበቡት ይባላል። ንጹሃን የሆኑት አያቶቻችን የቆረቡ የሚባሉትና የልጅ ልጆቻቸውን ሕፃናትን ሁሉ ይዘው ነው የሚጓዙት። እነሱ ምንድናቸው? ንጹሃን ናቸው።
ንጹሐን ናቸው። ታቦቱን የሚከቡት ከጀርባ የሚያጅቡት እነሱ ናቸው። ያን ጊዜ እናትዬ በቃ በየሰፈሩ ስካር አለ፣ መጠጥ አለ፣ ዳንኪራ አለ። ከዚያ መልስ ማለት ነው። ቀን ላይ ስትጨፍር ካየሃት ከዚያች ቀሚስ ለብሳ ከመጣች ሴት ጋር ከተሳካልህ ማለት ነው። ኦኬ ሎሚ ሁሉ ይዘው ይሄዳሉ አይደል? ባህላዊ ወደ ሰሜን አካባቢ ሎሚ ሁሉ ማለት ነው። በሎሚ ደረቷን በላት ይባላል። አሁን ሎሚ ተወዶ ሰው ኮብልስቶን ይዘው እየዞረ ነው። በሎሚ ሲመታት ምንም እየተሰማት ስላልሆነ ኦኬ እንደዛ አይነት ቀልድ ሰምቻለሁ። እንግዲህ በኮብልስቶን ነው ብሎኛል። ወንድሞቼ እናቶቼ ከእንደዚህ አይነት መጽሐፍ ቅዱሳዊ መሰረት ከሌላቸው ሃይማኖታዊ በዓላቶች ጀርባ ብርሃን ሳይሆን ጨለማ ነው ያለው። ምክንያቱም ስራዎቻችን በሙሉ እኮ እኛነታችንን ይገልጣሉ፣ ነገራችንን ይገልጣል። የእግዚአብሔር ብለህ የክርስቶስ ብለህ በክርስቶስ ስም ሰይመህ የምታደልገው ነገር በሙሉ ልክ አይደለም። ሲቀጥል እንመጣበታለን። አሁንም የሚጠመቀው ማን ነው ተብሏል? እንኳን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ማን ተጠመቀ ነው ነገሩ? ኢየሱስ ተጠመቀ ነው። ኢየሱስ የተጠመቀበትን ቀን ለማክበር ነው። ግን የሚወጣው ከ40 በላይ ከ50 በላይ ታቦት ነው። ኦኬ ማን ነው የሚጠመቀው? አንድ ክፍል ነው አይደል የተጠመቀው? እና 44 54ቱ ከየት መጣ? ምንድነው እየተከናወነ ያለው ነገር? እዛ ላይ ያለው ነገር ምንድነው? ፈጽሞ እንደዚህ አይነት ቲያትሮች፣ እንደዚህ አይነት ሃይማኖታዊ ነገሮች በመጽሐፍ ቅዱስ ውስጥ የለም። ስለዚህ ፈጽሞ ጥምቀት መጽሐፍ ቅዱሳዊ መሰረት የለውም። ከዚያ በመቀጠል ደግሞ አንድ ጥያቄ አብሮ ጠይቋል ወንድማችን። የሚሸከሙትስ ታቦት ወይም ጽላት ብንልሽ፣ አብዛኛው የኦርቶዶክስ እምነት ተከታይ ታቦት ነው የሚለው። ሰውየው ወይም እዛ ጋር ያሉት ቄሱ የተሸከሙትን ታቦት ነው የሚለው። እሺ ጽላት፣ ታቦት ወይም ጽላት በእነርሱ ቋንቋ መጽሐፍ ቅዱሳዊ ነውን ለሚለው፣ አንደኛ አንድን ነገር ራሱ ከስሙ ብንጠራውና የስሙን ትርጉም ብናገኝ ጥሩ። ምንድነው የተባለው? ታቦት ምንድን ነው? ታቦት ማለት ምን ማለት ነው ስንል፣ ታቦት የሚለው ቃል ቴብህ ከሚለው ከዕብራይስጥ ቃል ጋር የሚመሳሰል ሲሆን ትርጉሙም በውስጡ አንዳች ነገር የሚይዝ እንደ ሳጥን ያለ ማደሪያ ማለት ነው። እንደ ሳጥን ያለ ምንድነው? ማደሪያ። ኦኬ በታቦት ውስጥም በመጽሐፍ ቅዱስ ውስጥ ባለው ታቦት እንደ ሳጥን ያለ ማደሪያ አለ። በእርሱ ውስጥ ደግሞ 3 ነገሮችን ይይዛል። አንደኛ መና ያለበትን የወርቅ መሶብ ይይዛል። ሁለተኛ የለመለመችው የአሮን በትር አለች። 3ኛ የቃል ኪዳኑ ጽላት አለ። የቃል ኪዳኑ ጽላት ማለት 10ቱን ትእዛዝ የያዘው ማለት ነው። እሱ አለ። 3 ነገሮችን ያ እንደ ሳጥን የሚመስለው ማደሪያ 3 ነገሮችን ይይዛል። ታቦት ማለት እሱ ነው፣ ማደሪያ ማለት ነው። እሺ እንግዲህ በመጽሐፍ ቅዱስ ውስጥ የምናገኘው የብሉይ ኪዳን ታቦት እግዚአብሔር በራሱ ዲዛይን አውጥቶ ለሙሴ ሁሉን ነገር አሳይቶ ሙሴ እግዚአብሔር ባለው መሰረት እንዲሰራ አድርጓል። ዘጸአት ምዕራፍ 25 ከቁጥር 8 ጀምሮ ማንበብ ትችላላችሁ። የታቦቱ ዲዛይን የመጽሐፍ ቅዱሱ ልንመጣ ነው አሁን ወደኛ ሀገሩ። የመጽሐፍ ቅዱሱ የታቦቱ ዲዛይን እግዚአብሔር ሲያወጣው አንደኛ ርዝመቱ 2 ክንድ ተኩል 2 ክንድ ተኩል ማለት ነው። ምን እንደሚያክል አስብ። እችኛይቱ 1 ክንድ ራሱ አትሞላም። 2 ክንድ ተኩል ርዝመቱ፣ ወርዱ 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል። ቀጥሎስ የሚሸከሙትም ሰዎች ብዛት ደግሞ ስንት ናቸው? 4 ሌዋውያን ናቸው እንጂ አንድ ሰው አንስቶ የሚሮጠው አይደለም። አንድ ሰው የሚሸከም 4 ሌዋውያን ናቸው የሚሸከሙት።
ለአራት ቀለበት ነገር አለ። በቀለበቱ ውስጥ የሚገቡ እንትኖች አሉ፣ መሎጊያዎች አሉ። በነዛ መሎጊያዎች መሰረት አራት ሌዋውያን ይሸከሙታል ማለት ነው። ምናልባት እሱ ላይ ፒክቸሩ ስላለ ማውጣት ትችላለህ። ውስጡና ውጩ በንጹህ በጥሩ ወርቅ ምን ያለ ነው? የተለበጠ ነው። ከግራር እንጨት ነው የሚሰራው። ታቦቱ ራሱ ከግራር እንጨት ይሰራና ውጩና ውስጡ በምን እንትን ይላል? በጥሩ ወርቅ ይለበጣል ማለት ነው። ይሄው እዚህ ጋር ያለው በጥሩ ወርቅ ይለበጣል ማለት ነው። ዘጸአት ምዕራፍ 25 ቁጥር 10 ጀምሮ እስከ 13 አንድ ነገር ላንብብላችሁ። ከግራር እንጨትም ታቦትን ይስሩ ይላል። እንጨቱ የምንድን ነው? የግራር እንጨት። ከግራር እንጨትም ታቦቱን ይስሩ፣ እርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ምን በለው ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግበት። 4 የወርቅ ቀለበቶች ለመሎጊያው ማለት ነው፣ ለመሸከሚያ 4 የወርቅ ቀለበቶችን ታደርጋለህ። እነርሱንም በአራቱ እግር ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች። ከዚያ መሸከሚያ መሎጊያዎች አሉ። መሎጊያውንም ከግራር እንጨት ስራ፣ በወርቅም ለብጠው። እነዚህ ነገር ትርጉማቸው ምንድነው ሲባል፣ አንደኛ ታቦቱ በውስጥና በውጭ በምን የተለበጠ ነው? በወርቅ የተለበጠ ነው። ይሄ ደግሞ የጌታ ኢየሱስ ክርስቶስን ፍጹም መለኮትነት የሚያሳይ ነው። ወርቅ ምንን የሚያሳይ ነው? መለኮትነትን የሚያሳይ ነው። አማናዊው ታቦታችን ማን ነው? በብሉይ ኪዳን የነበረው ታቦት ስንት ነው? አንድ ነው። ያ ታቦት ሊመጣ ላለው ለአማናዊው ለእውነተኛው ታቦታችን ለኢየሱስ ክርስቶስ ምንድነው? ምሳሌና ጥላ ነው። ስለዚህ በወርቅ ይለበጥ ይላል። በወርቅ ነው የምትለብጠው በውስጥና በውጭ። ወርቅ ደግሞ ምንን የሚወክል ነው ብለናል? መለኮትነትን። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም ምንድነው? አምላክ ነው። ቀጥሎ ደግሞ ከምን እንጨት ስሩት ነው የሚለው? ከግራር እንጨት። ኢየሱስ ክርስቶስ ፍጹም ሰው መሆኑን የሚያሳይ ፍጹም አምላክ ወርቁ ፍጹም አምላክነቱን፣ እንጨቱ ደግሞ ፍጹም ሰውነቱን። እንጨቱ ግን የሚገርመው ነገር ከማይነቅዝ እንጨት ነው የሚሰራው። የማይነቅዝ እንጨት። ከእንጨቶች መካከል የግራር እንጨት ምን የማይል ነው? የማይነቅዝ ነው። ኢየሱስ ክርስቶስ ቢሞትም እንኳን በዛው ሰውነቱ ወይም ስጋው በስብሶ የሚቀር አይደለም። ከሙታን መካከል በሶስተኛው ቀን ተለይቶ ምን ብሏል? ተነስቷል። ቅዱስ መበስበስን ያይ ዘንድ አትተውም እንደተባለ አባባ እናመሰግንሃለን። ስለዚህ ኢየሱስ ክርስቶስ አማናዊው ታቦታችን ፍጹም አምላክ ፍጹም ሰው ከኃጢአት በቀር አምላክነት ሰውነትን ሳያጠፋ ሰውነትም አምላክነትን ሳይውጥ በተዋህዶ ትላንትናም ዛሬም ለዘላለም የሚኖር አማናዊ ታቦታችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። እንግዲህ የብሉይ ኪዳኑ ታቦት ስለ ክርስቶስ ምሳሌና ጥላ ሆኖ ካገለገለ በኋላ በነቢዩ በኤርምያስ ዘመን ፍጻሜ አግኝቷል። የመጽሐፍ ቅዱሱ ታቦት በነቢዩ በኤርምያስ ዘመን ፍጻሜ አግኝቷል እንጂ ወደ ኢትዮጵያ መጥቶ አሁን አክሱም ጽዮን ይገኛል ማለት አይደለም። ካለ አሳዩን። አይደለም እንዴ ጥያቄያችን? አሳዩን። ሁለተኛ ደግሞ የሰው አገር ንብረት ነው የያዛችሁት። ታቦቱ የማን ነው? እግዚአብሔር ለማን ሕዝብ ነው የሰጠው? ለእስራኤል ሕዝብ። ካለ እንዲያውም እስራኤል አሁን ንብረቷን ማስመለስ ትችላለች? አትችልም? ታቦታችንን አምጡ፣ ታቦታችንን አምጡ አለ ይላሉ። አሳዩን ስትል ግን የለም። በዚያ በኤርምያስ በነቢዩ በኤርምያስ ዘመን የብሉይ ኪዳኑ መጽሐፍ ቅዱሳዊው ታቦት ፍጻሜ አግኝቷል። ኤርምያስ ምዕራፍ 3 ቁጥር 16 ምን ይላል? ኤርምያስ 3:16 በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም። ከእንግዲህ ወዲህ አይደረግም አለ። 3:16
እግዚአብሔር በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው የእስራኤል ልጆች ማለት ነው ከዚህ በኋላ ምን አይሉትም? ከእንግዲህ ወዲህ አይጠሩትም። እሺ ልብ አያደርጉትም፣ አያስቡትምም፣ አይሹትምም። ከእንግዲህ ወዲህ ምን አይልም አይደረግም ብሎ እግዚአብሔር ጨረሰ። በቃ በነቢዩ በኤርሚያስ ዘመን በምርኮ ተወሰደ፣ ጠፋ ማለት ነው። አለቀ፣ ጠፋ ማለት ነው። ግን አሁን በዚህ ዘመን ሰዎቹ በራሳቸው ቋንቋ አብዛኞች ታቦት የሚሉት ወይም ጽላት፣ አሁን ደግሞ ወጣቶቹ አዳዲስ ስታይል አምጥተዋል። መስዋዕት የሚቀርብበት ጠረጴዛ ነው እንጂ እኛ ታቦት አላልንም እያሉ ነው። ጥሩ ነው እሱም ቢሆን ነገር ግን እሱም ስለማያስኬር ነገ ደግሞ የሆነ ነገር ይሉታል። ግን በራሳቸው ሕዝብ አጠራር ታቦት የሚሉት ወይም ጽላት በዚህ ዘመን ያለው ከመጽሐፍ ቅዱሱ እውነተኛ ታቦት ጋር የታሪክም የቅርጽም የብዛትም አንድነትና ግንኙነት እንደሌለው እንድታውቁ እንፈልጋለን። ፈጽመው አንድነትና ግንኙነት የለውም። ለምሳሌ ቅርጽን በሚመለከት የብሉይ ኪዳን ታቦት በቅርጹ ትልቅ ሳጥን ሲሆን የስርየት መክደኛ ያለው እና 2 መሸከሚያ መሎጊያዎች ያሉት ነው። በዚህ አገር የምንመለከተው ግን እንደዚያ አይደለም። ጠፍጣፋ ምንድነው? ጣውላ ልናሳያችሁ እንችላለን፣ መረጃው ስላለን ማለት ነው። የስሙን ታቦተ ገብርኤል ይላል። አልፋና ኦሜጋ የሚል ጽሑፍ አለው። የማርያም ስዕል አለበት እላዩ ላይ ማለት ነው። ተቀርጾ ጣውላው ላይ ተቀርጾ ማለት ነው። እሱን ነው ታለብሰዋለህ፣ ታሸበርቀዋለህ። ትልቅ ሰውዬ ሲሸከመው በቃ እሳቸውማ ከኔ ይበልጣሉ፣ እሳቸው ሊሳሳቱ አይችሉም ወደሚለው ትሄዳለህ። ደግሞ የሚያሳዝነው ወጣት አይደለም የሚሸከሙ፣ ትልልቅ ሲሸከሙ ታምናለህ። የኢትዮጵያ ሕዝብ በሙሉ ሲከበው በሕዝብ ብዛት ታምናለህ ማለት ነው። ግን ውስጡ ፈጽሞ መጽሐፍ ቅዱስ ውስጥ ታቦት ከተባለው ከእውነተኛው ወይም ደግሞ በብሉይ ኪዳን ከነበረው ታቦት ጋራ የቅርጽ ግንኙነት የለውም። ስለዚህ እንደውም ትልቅ ማደሪያ ከሚባል ይልቅ ጽላት ቢሉት ይሻላቸዋል። ብዛትን በሚመለከት ልዩነት፣ አንደኛው የቅርጽ ነው፣ ሁለተኛው ደግሞ የብዛት የቁጥር ልዩነት። በብሉይ ኪዳን ዘመን ሙሴ ከግራር እንጨት የሰራው ታቦት በብዛት ስንት ብቻ ነው? አንድ ብቻ። በብዛት አንድ ብቻ ነው። ይሄ ደግሞ መጽሐፍ ቅዱሱ ይናገራል። በዚህ ዘመን የምንመለከተው ግን አንድ ነው። ታቦት የሚሉት ወይም ጽላት የተባለው አሁን ደግሞ ስያሜ ሰጥተውታል። አንድ ነው አይደለም። እኔ ባደኩበት አካባቢ እንኳን ከ44 በላይ ነው። ስለዚህ ብዛትን በሚመለከት የብሉይ ኪዳኑ ታቦት ስንት ነው? አንድ ነው። እዚህ ጋር ታቦት የሚሉት ወይም ጽላት የሚሉት ደግሞ ስንት ነው? ሺህ ነው። ብዛትን በሚመለከት ማለት ነው። ስለዚህ ይሄ ነገር እውነት የመጽሐፍ ቅዱስ ነው ወይ? ወንጌል ወይም አዲስ ኪዳን እንደዚህ አይነት ነገሮችን አድርጉ ብሎ ይሰጠናል ወይ? ጌታ ኢየሱስ ክርስቶስ ትእዛዝ ሰጥቶናል ወይ? ፈጽሞ እና ነገር ግን ቢያንስ አማኞች በነቢዩ በኤርሚያስ መጽሐፍ ምዕራፍ 10 ከቁጥር 3 ያለውን ነገር ልብ እንድንል ቢያንስ የሆነች ጥቆማ ይሰጠናል ማለት ነው። ኤርሚያስ ምዕራፍ 10 ከቁጥር 3 ጀምሮ ምን ይላል? የአሕዛብ ልማድ ከንቱ ነውና ዛፍ ከዱር ይቆረጣል፣ በሰራተኛም እጅ በመጥረቢያ ይሰራል፣ በብርና በወርቅ ያስጌጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸም አምድ ናቸው፣ እነርሱም አይናገሩም። ይናገራሉ እንዴ? አይናገሩም። መራመድም አይቻላቸውምና ይሸከሟቸዋል። መራመድ አይቻላቸውም። አሁን ከፊት ለፊታችን ያለው በጌታ በኢየሱስ ክርስቶስ የጥምቀት በዓል የተሰየመው በዛ ቀን የሚወጡ በእነርሱ
ቋንቋ ታቦት የሚሏቸው ጽላት የሚሏቸው ወይም ደግሞ አዲስ ስም አውጥተውላቸዋል። ፈጽመው መጽሐፍ ቅዱሳዊ አይደለም። በዓሉ መጽሐፍ ቅዱሳዊ አይደለም። አዲስ ኪዳን ለእንደዚህ አይነት ሃይማኖታዊ ሴሬሞኒስ ፈጽሞ ዕውቅና አይሰጥም። ስለዚህ እንደ ተቀረጸ አምድ ናቸው። እነርሱም አይናገሩም፣ መራመድም አይቻላቸውምን ይሸከሟቸዋል። ራት አይቻላቸውምና ቀሰፈ ምናምን ነገር ፈጽሞ ክፉ መስራት አይቻላቸውምና ደግሞ መልካም ይሰሩ ዘንድ አይቻላቸውምና አትፍሯቸው። አቤቱ እንዳንተ ያለ የለም። ሃሌሉያ! እውነተኛውን አምላክ በሚመለከት አቤቱ እንዳንተ ያለ የለም። እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው። የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግሥታቸውም ሁሉ እንዳንተ ያለ ስለሌለ አንተን መፍራት ይገባልና አንተን የማይፈራ ማን ነው? ስለዚህ እነዚህን ነገሮች ማድረግ እግዚአብሔርን አለመፍራት ነው። በእግዚአብሔር ስም፣ በክርስትና ስም፣ በኢየሱስ ክርስቶስ ስም የሚደረጉ መጽሐፍ ቅዱሳዊ መሠረት የሌላቸው በዓላቶች በሙሉ ከእግዚአብሔር አይደሩም። ፈራ እግዚአብሔር ያስፈልጋል። እግዚአብሔርን የማይፈራ ሰው ነው እነዚህን ነገሮች የሚያደርጋቸው። በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨትን ነገር ብቻ ነው። የሰራተኛና የአንጥረኛ እጅ ሥራ የሆነ ከተርሴስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። አሁን ታያለህ በቀኑ የሚለበሰውን ያንን አሁን ሰማያዊና ቀይ ግምጃ ተለብሶ ነው የሚቆመው። ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ሥራ ናቸው። አይኖቻችሁን ክፈቱ። በዚያ ሃይማኖት ውስጥ ያላችሁ ወንድሞቼና እህቶቼ እንወዳችኋለን። ኢየሱስ ክርስቶስ ስለ ኃጢአታችሁና ስለ በደላችሁ ሞቷል። እውነተኛው አምላክ ከሃይማኖት ጨዋታ ውጭ ነው። እኛ የምንሸከመው አምላክ የለንም። የተሸከመን እርሱ ነው። ወደዚህ እውነተኛ አምላክ ከጣዖታት ስራችሁ ዘወር በሉ። ወደዚህ እውነተኛ አምላክ ዘወር በሉ። እርሱ ብርሃንን ያበራላችኋል። እርሱ እውነቱን ይገልጥላችኋል። ሁሉም የብልሃተኞች ሥራ ናቸው። ቁጥር 10 እግዚአብሔር ግን እውነተኛ አምላክ ነው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም ሕያው አምላክና የዘላለም ንጉሥ ነው። አባባ እንገዛልሃለን። ኢሳይያስ ቁጥር 34 በእግዚአብሔር መጽሐፍ ፈልጉ አንብቡም አፌ አዟልና እነዚህን ነገሮች በሙሉ አናገኛቸውም። ጌታችን ኢየሱስ ክርስቶስ እንደ ሥርዓት እንደ ትእዛዝ አድርጎ ቀን ጠብቃችሁ ዓመት ቆጥራችሁ አክብሩልኝ አላለም። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ልጆቼ ሆይ ከጣዖታት ራሳችሁን ጠብቁ።